ጤና ይስጥልን። ይህ የ2018 ዓመተ ምህረት የስምንተኛ ክፍል አማርኛ ሞዴል ፈተና የመጨረሻው ክፍል ከጥያቄ ቁጥር 41 እስከ 60 ያለው ነው። ወደ ጥያቄ ቁጥር 41 ከመሄዳችን በፊት ቪዲዮውን እስኪ ሁላችሁ ላይክ አድርጉትና እንጀምረው። ጥያቄ ቁጥር 41 ስልት ብለን ብልሃት ካልን ግዙፍ ብለን ምን እንላለን? ሀ ቀጫጫ፣ ለ ትልቅ፣ ሐመሮሃ አጭር፣ መ ወፈፌ። ትልቅ ቃላችሁ ትክክል ናችሁ። ምክንያቱም ስልትና ብልሃት ተመሳሳይ እንደሆኑት ሁሉ ግዙፍና ትልቅ ተመሳሳይ ናቸው። ጥያቄ ቁጥር 42 የአንድ አንቀጽ መነሻ ወይም መንደርደሪያ የሆነ አረፍተ ነገር ምን ይባላል? ሀ መዘርዝራዊ አረፍተ ነገር፣ ለ ሀተታ፣ ሐመርሃ ኃይለ ቃል፣ መ መደምደሚያ። ኃይለ ቃል ካላችሁ ትክክል ነው። ምክንያቱም የአንቀጽ መሪ ሐሳብን የያዘው አረፍተ ነገር መሪ አረፍተ ነገር ወይም ኃይለ ቃል ይባላል። በጣም ጥሩ። ወደ ጥያቄ ቁጥር 43 ደረስን። የሰው ልጅ ለምግቡ፣ ለልብሱ ዳሽ ለመጠለያው ብዙ ገንዘብ ያስፈልገዋል በሚለው አረፍተ ነገር በክፍት ቦታው የሚገባው አያያዥ ቃል የቱ ነው? ሀ ይሁን እንጂ፣ ለ ነገር ግን፣ ሐመርሃ እንዲሁም፣ መ ሆኖም። ይሁን እንጂ አላችሁ? ትክክል አይደለም። ሆኖም ካላችሁ ሆኖም አይደለም። ነገር ግን ምናልባት ነገር ግንም የሚለው ትክክለኛ መልስ አይደለም። ስለዚህ ትክክለኛው መልስ ምንድነው? እንዲሁም የሚለው ነው። ምክንያቱም ተመሳሳይ አይነት ፍላጎቶችን ዝርዝር ለመጨመር እንዲሁም የሚለው ቃል ተስማሚ ነው። ስለዚህ አረፍተ ነገሩ ተሟልቶ ሲነበብ የሰው ልጅ ለምግቡ፣ ለልብሱ እንዲሁም ለመጠለያው ብዙ ገንዘብ ያስፈልገዋል ተብሎ ይሟላል ማለት ነው። ስለዚህ ትክክለኛው መልስ እንዲሁም የሚለው ነው። ጥያቄ ቁጥር 44 የወርቅ ቀለበት የሚለው ሐረግ ስያሜ ምንድን ነው? ሀ ቅጽላዊ ሐረግ፣ ለ ግሳዊ ሐረግ፣ ሐመርሃ ስማዊ ሐረግ፣ መ ተውሳከ ግሳዊ ሐረግ። ትክክለኛው መልስ ስማዊ ሐረግ የሚለው ነው። የሐረጉ መሪ ቃል ቀለበት ወይም ስም ስለሆነ ስማዊ ሐረግ ይባላል። ጥያቄ ቁጥር 45 አጭር ብሎ አጫጭር ካለ ወፍራም ብሎ ምን ይላል? ሀ ወፍራሞች፣ ለ ውፍረት፣ ሐመርሃ ወፋፍራም፣ መ ወፈረ። ወፋፍራም አላችሁ? ትክክል ነው። ምክንያቱም ቃሉን በመደጋገም ብዛትን ለመግለጽ ወፋፍራም የሚለው ቃል ጥቅም ላይ ይውላል። ስለዚህ አጭር ብሎ አጫጭር ካለ ወፍራም ብሎ ወፋፍራም ይላል ማለት ነው። ጥያቄ ቁጥር 46 የራስ ያልሆነ ነገር አለመዝለቁን የሚያመለክተው የትኛው ነው? ሀ የሰው ወርቅ አያደምቅ፣ ለ ባለቤቱን ካልናቁ አጥሩን አይነቀንቁ፣ ሐመርሃ ድር ቢያብር አንበሳ ያስር፣ መ ብርሌ ከነቃ አይሆንም ዕቃ። ትክክለኛው መልስ የሰው ወርቅ አያደምቅ የሚለው ነው። የሰው ወርቅ አያደምቅ የሚለው አነጋገር የራስ ያልሆነ ነገር ዘላቂ ደስታ እንደማይሰጥ ይገልጻል። ጥያቄ ቁጥር 47 ከሚከተሉት ውስጥ አሉታዊ አረፍተ ነገር የሆነው የቱ ነው? ሀ ቤት አያያዟ ድንቅ ነው፣ ለ አዲስ ዓለማየሁ ታላቅ ደራሲ ነው፣ ሐመርሃ ልጆቹ በሰዓቱ አልደረሱም፣ መ አዲስ አበባ የኢትዮጵያ ዋና ከተማ ናት።
ትክክለኛው መልስ ልጆቹ በሰዓቱ አልደረሱም የሚለው ነው። አልደረሱም የሚለው ቃል ድርጊቱ አለመከናወኑን ስለሚገልጽ አሉታዊ ነው። ጥያቄ ቁጥር 48 እነዚያ ሰራተኞች ናቸው። በዚህ አረፍተ ነገር ውስጥ ጠቋሚ መስተአምሩ የቱ ነው? ሀ ሰዎች፣ ለ ሰራተኞች፣ ሐመሮሃ እነዚያ፣ መ ናቸው። እነዚያ ካላችሁ ትክክል ነው። እነዚያ የሚለው ቃል ሰራተኞቹን ለማመልከት ወይም ለመጠቆም የገባ መስተአምር ነው። ወደ ጥያቄ ቁጥር 49 ስንሄድ መሬት ለሚለው ፍካሪያዊ ፍች የሚሆነው የቱ ነው? ሀ ምድር፣ ለ አፈር፣ ሐመሮሃ ውሃ፣ መ ሁሉን ቻይ። ትክክለኛው መልስ ሁሉን ቻይ የሚለው ነው። መሬት ሁሉንም ነገር ስለምትሸከም ለትዕግስት ወይም ሁሉን ቻይ ለሆነ ሰው ምሳሌ ሆና ትጠቀሳለች። ምድርና አፈር እማሪያዊ ፍቺው ነው። ወደዚህኛው ዙር ጥያቄ አጋማሽ ደረስን። ይህንን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ቪዲዮውን ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስምንተኛ ክፍል ጥያቄ መልስና የሞዴልና የሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 50 ደብተሬ በሚለው ቃል ውስጥ ቅጥያ ሆኖ የገባው የቱ ነው? ሀ ኤ፣ ለ ደብተር፣ ሐመሩሃ ተሬ፣ መ ሬ። መልሱ ኤ የሚለው ነው። ደብተር ከሚለው ቃል ጋር የባለቤትነትን የሚገልጽ ኤ ቅጥያ ገብቷል፣ ደብተሬ። ስለዚህ ትክክለኛው መልስ ኤ የሚለው ነው ማለት ነው። ጥያቄ ቁጥር 51 ዛሬ ምግብ አዘጋጃለሁ ዳሽ ወይም ሕፃኑን እንከባከባለሁ በሚለው አረፍተ ነገር በባዶ ቦታው የሚገባው ትክክለኛው ስርዓተ ነጥብ የትኛው ነው? ሀ ሁለት ነጥብና ጭረት፣ ለ ድርብ ሰረዝ፣ ሐመሩሃ ነጠላ ሰረዝ፣ መ አራት ነጥብ። ትክክለኛው መልስ ድርብ ሰረዝ ነው። ወይም ከሚለው አያያዥ በፊት ሐሳብን ለመለየት ድርብ ሰረዝ ጥቅም ላይ ይውላል። ጥያቄ ቁጥር 52 ሴትየዋ ሁሌም የምታወራው አግቦ ነው። የተሰመረበት ቃል ፍቺው የቱ ነው? የተሰመረበት ቃል አግቦ የሚለው ነው። ሀ ሙገሳ፣ ለ የምትናገረው፣ ሐመሩሃ አሽሙር፣ መ ቀልድ። አሽሙር ያላችሁ ትክክል ነው። አግቦ ማለት በተዘዋዋሪ መንገድ የሚነገር አሽሙር ወይም ስላቅ ማለት ነው። ጥያቄ ቁጥር 53 አቤት ውበት የሚለው ሐረግ የትኛውን ስርዓተ ነጥብ ይወስዳል? ሀ ነጠላ ሰረዝ፣ ለ ድርብ ሰረዝ፣ ሐመሩሃ አራት ነጥብ፣ መ ቃል አጋን ነው። ነጠላ ሰረዝ አላችሁ? አይደለም። ድርብ ሰረዝ ድርብ ሰረዝም አይደለም። ምናልባት አራት ነጥብ ካላችሁ አራት ነጥብም አይደለም። መልሱ ቃል አጋኖ ነው። አቤት የሚለው ቃል መገረምን ወይም ስሜትን ስለሚገልጽ የቃል አጋኖ ምልክት ይከተለዋል። ጥያቄ ቁጥር 54 ወሬ ነጋሪ ካል ነገር ዳሽ እንላለን። ሀ አዋቂ፣ ለ ተራማጅ፣ ሐመሩሃ አንባቢ፣ መ ስደት።
መልሱ አዋቂ የሚለው ነው። ወሬ የሚነገር ወሬ ነጋሪ እንደሚባለው ሁሉ ነገር የሚያውቅ ወይም የሚናገር ነገር አዋቂ ይባላል። ጥያቄ ቁጥር 55 አየለ የወንድሙን ልብ ሰበረው። የተሰመረበት ፈሊጣዊ አነጋገር ፍቺ ምንድን ነው? የተሰመረበት ሐረግ ልብ ሰበረው የሚለው ነው። ሀ አስጨነቀው፣ ለ አሳዘነው፣ ሐመርሃ አስደሰተው፣ መ አጋፈጠው። አሳዘነው ካላችሁ ትክክል ነው። ልብ መስበር ማለት አንድን ሰው በጣም ማሳዘን ማለት ነው። ቀጥሎ ግጥም አለ። ግጥሙን በጥሞና ካዳመጣችሁ በኋላ ጥያቄዎቹን መልሷቸው። ሆድ ስለ ሆድ ሲያስብ፣ ሆድ ስለ ሆድ ሲያልም፣ አእምሮ ሲራቆት፣ ህሊና ሲጨልም፣ እግር ለሆድ ሲሮጥ፣ ሰው ለሆዱ ሲያድር፣ ሐሰት እውነት ሆኖ ያሰኛል ድንግርግር። በሆዱ ተስቦ እባብ መርዙን ይዞ፣ አጓጉል ያደርጋል ሌላውን መርዞ። ሆዳም ጓደኛውን ሆዱ ተጠራጥሮ፣ ጅብ ፈጽሞ አይሄድም ኋላና ፊት ሆኖ። ድመትም ስትወልድ ፌጦ ካረጨባት፣ ሆዷን ትሞላለች ልጆቿን በመብላት። አሳማ ከራበው ከጎደለ ከርሱ፣ ትርምስምስ ይሆናል ተናክሶ እርስ በርሱ። ሰውም እንደዚያ ነው እንደ አውሬ ካሰበ፣ ህሊናው ተርቦ ሆዱ ከጠገበ። አውሬ ሰው ባይሆንም ሰው አውሬ ይሆናል፣ ስብናውን ሽጦ ለሆዱ ይቆማል ይላል ግጥሙ። በዚህ ግጥም መሰረት ጥያቄ ቁጥር 56 ግጥሙ ስንት አንጓ ወይም አርኪያ አለው? ሀ 16፣ ለ 32፣ ሐመርሃ 9፣ መ 7። ዘጠኝ ካላችሁ ትክክል ነው። ግጥሙ ሐሳባቸው የተከፋፈሉ 9 የአንጓ ክፍሎች አሉት። ጥያቄ ቁጥር 57 በግጥሙ እንደተገለጸው የሰው ልጅ እንደ አውሬ ማሰብ የሚጀምረው መቼ ነው? ሀ አእምሮ ሲዳብር፣ ለ ለሆዱ ሲያስብ፣ ሐመርሃ ህሊናውን ሲጠቀም፣ መ ከአውሬ ጋር ሲኖር። ለሆዱ ሲያስብ ካላችሁ ትክክል ነው። ግጥሙ ሰውም እንደዚያ ነው እንደ አውሬ ካሰበ ህሊናውን ተርቦ ሆዱ ከጠገበ በማለት ለሆድ ማሰብ አውሬነት እንደሆነ ይገልጻል። ጥያቄ ቁጥር 58 ግጥሙ ስንት ስንኝ አለው? ሀ 16፣ ለ 7፣ ሐመርሃ 18፣ መ 32። አስራ 16 ካላችሁ ትክክል ነው። ግጥሙ በአጠቃላይ 16 የቤት መምቻ ስንኞች አሉት። ጥያቄ ቁጥር 59 የግጥሙ ዋና መልእክት ምንድን ነው? ሀ የሰው ልጅ ካልተመገበ መኖር እንደማይችል፣ ለ ለህሊና እንጂ ለመብላት ወይም ለሆድ መገዛት እንደሌለብን፣ ሐመርሃ እንደ እንስሳት የተመገብን ብቻ መኖር እንዳለብን፣ መ የሰው ልጅ በተፈጥሮ የእንስሳትን አይነት ባህሪ እንደሚያንጸባርቅ። መልሱ ለህሊና እንጂ ለመብላት ወይም ለሆድ መገዛት እንደሌለብን የሚለው ነው። ግጥሙ ስብዕናን ለሆድ መሸጥ አውሬነት እንደሆነና ለህሊና መገዛት እንደሚገባ ያስተምራል። የዚህ ሞዴል ጥያቄ የመጨረሻው ጥያቄ ቁጥር 60 ነው። እንዲህ ይላል። ግጥሙ ስንት ሐረጎችን ይዟል? ሀ 32፣ ለ 16፣ ሐመርሃ 6፣ መ 7። መልሱ 32 የሚለው ነው። በእያንዳንዱ ስንኝ ውስጥ ሁለት ሐረጎች ስላሉ በጠቅላላው 32 ሐረጎችን ይዛል ማለት ነው። ወይም 16 ስንኞች ስላሉ 16ቱ ስንኞች 32 ሐረግ ይሆናሉ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ ጥያቄ፣ ጥቆማና አስተያየት ካላችሁ አስተያየት መስጫው ላይ አስቀምጡ።
ከተመቻችሁ ሳትረሱ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ8ኛ ክፍል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ ሃሁ ቲዩብ የሚለውን ጆይን በማድረግ ልታገኙ ትችላላችሁ። በሌሎች ትምህርቶች እስከምንገናኝ ድረስ ቻው።